አገራችንን ኢትዮ ጃክሶን ማህበርን እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን የማልፈው አብራችሁን ቆዩ። የአንጎሌላና ጠራ ወረዳ ለእንስሳት ሀብት ልማት ምቹ በመሆኑ ከግለሰብ እስከ ትልልቅ ባለሀብቶች በዘርፉ ተሰማርተው ይገኛሉ። በወረዳው የሚገኘው ተሾመ ጋፋ ወሰን የወተት ላም እርባታ ድርጅት ስራውን የጀመረው በ2014 ዓ.ም ነበር። በ10 ላሞች የተጀመረው ስራ ዛሬ ላይ ጥጆችንና ኮርማዎችን ጨምሮ 67 ከብቶች መድረሳቸውን የድርጅቱ ስራ አስኪያጅ ዳኜ ታደሰ ይገልጻሉ። ስራ አስኪያጁ እንደገለጹትም ዘመናዊ የከብት እርባታን በመጠቀማቸው ከአንዷ ላም በቀን እስከ 32 ሊትር ወተት ይገኛል ሲሉ ተናግረዋል። ድርጅቱ በቀን በአማካኝ ከ475 ሊትር በላይ ወተት እያመረተ ለገበያ ያቀርባል ሲሉ ተናግረዋል። ድርጅቱ ለ13 ሰዎች ቋሚ የስራ እድል ፈጥሯል። ዘርፉ በዘመናዊ መንገድና በባለሙያ ከተደገፈ ውጤታማ የስራ ዘርፍ ስለመሆኑም ገልጸዋል። የአንጎሌላና ጠራ ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ ወንዲፍራው ተስፋዬ በወረዳው የሚገኘውን የእንስሳት ሀብት ለማልማት በትኩረት እየተሰራ ነው ብለዋል። በወተት ሀብት ልማት፣ በበግና ፍየል እርባታ፣ በከብት ማድለብ፣ በዶሮ እርባታ እንዲሁም በንብ ማነብ ክላስተሮች ተለይተው በተደራጀ መንገድ እየተሰራ ስለመሆኑ አብራርተዋል። በበጀት ዓመቱ 6 ወራት 11 ቢሊዮን ብር ላስመዘገቡ ባለሀብቶች 64 የምርመራና 55 የምርት ፍቃድ መሰጠቱን የአማራ ክልል ማዕድን ሀብት ልማት ቢሮ አስታወቀ። ባህላዊ የማዕድን አምራቾች በዘመናዊ መሳሪያ ታግዘው እንዲያመርቱ በማድረግም የገበያ ትስስር እየተፈጠረላቸው መሆኑን ቢሮ ገልጿል። ማማነሽ ገኔ በዝርዝር ተመልክተዋለች። የአማራ ክልል ካለው የተፈጥሮ ጸጋ መካከል የማዕድን ሀብቱ በቀዳሚነት ይጠቀሳል። በዘርፉ ያለውን ሀብት ወደ ላቀ ኢኮኖሚ ለማሻገር ያስችል ዘንድ ሀብቱን በጥናት በመለየት ባለሀብቶች በዘርፉ እንዲያለሙ በትኩረት እየተሰራ መሆኑንም ያነሳሉ የአማራ ክልል ማዕድን ሀብት ልማት ቢሮ ምክትል ኃላፊ ወይዘሮ አበባ ጌታሁን። በበጀት ዓመቱ 6 ወራትም በማዕድን ነክ ኢንዱስትሪው 11 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶች በአንድ አካባቢ የማዕድን ክምችት መኖሩንና አለመኖሩን የሚያረጋግጥ የምርመራና የምርት ፈቃድ ተሰጥቷልም ብለዋል የቢሮው ምክትል ኃላፊ። 88 የምርመራና የምርት ፈቃዶችን ለመስጠት እቅድ ተይዞ 64 የምርመራና 55 የምርት ፈቃድ የተሰጠበት ሁኔታ ነው ያለው። ይሄም አፈጻጸሙን ስናየው ከ100% በላይ ነው። ከባለፈው አመት ጋር ሲነጻጸር በአብላጫ በ20.3% አብላጫ እንዳለው መረጃው ያሳያል ማለት ነው። ሌላው እንግዲህ በዚህ በሰጠነው ፈቃድ የተመዘገበ ካፒታል በተመለከተ 11 ቢሊዮን ብር ተመዝግቧል። ከዚህ ጋር ተያይዞ እንግዲህ ከባለፈው በጀት አመት ጋር ይሄንንም በዚሁ ወቅት ጋር ባለው ስናነጻጽረው ይሄም ከ5 ቢሊዮን ብር በላይ ብልጫ እንዳለው ነው ሪፖርቱ የሚያሳየን። በዘርፉ በዞንና በወረዳ የተሰጠው የኢንተርፕራይዞች ፈቃድ አሰጣጥም አፈጻጸሙ አበረታች መሆኑን ገልጸዋል የቢሮ ምክትል ኃላፊ ወይዘሮ አበባ ጌታሁን። 1489 የባህላዊና 94 አነስተኛ የኮንስትራክሽን ፈቃድ ለመስጠት እቅድ ተይዞ 1305 በባህላዊና 64 በአነስተኛ ኮንስትራክሽን ፈቃድ የተሰጠበት ሁኔታ ነው አለ። ይህንንም በተመለከተ በመብለጥ ነው የሚያሳየው። በማዕድን ዘርፉ በባህላዊ ዘዴ የሚያመርቱ ወጣቶችን ዘመናዊ የአመራረት ስልት ተከትለው እንዲያመርቱና ኢኮኖሚያዊ ተጠቃሚነታቸውን እንዲያሳድጉ በትኩረት እየተሰራ ነውም ብለዋል። ቀደም ብሎ የወልዲያ ዩኒቨርሲቲ በሰሜን ወሎ ዞን የተለያዩ ማምረቻ መሳሪያዎችን ወጣቱ በዘመናዊ መንገድ እንዲያመርት እገዛ ያደረገበት ሁኔታ ነው ያለና እንደነዚህ አይነት ስራዎች ተጠናክረው እየተሰሩ ያሉበት ሁኔታ ነው ያለው። በ2018 ግማሽ ዓመት በማዕድን ዘርፉ ከ21 ሺህ በላይ ዜጎች የስራ እድል ተፈጥሯልም ብለዋል የቢሮ ምክትል ኃላፊ።